አዲስ አበባ የሚገኘው የአሜሪካን ኤምባሲ የማይደራደርበት ነገር አለ። ሪጀክት እየተደረገ ነው። ሪጀክት ከተባላችሁ በኋላ ድጋሚ መሙላት ትችላላችሁ። ከአሜሪካን ኤምባሲ ሰላም፣ እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እያደረስን እንገኛለን። እንግዲህ የአሜሪካን ኤምባሲ ሪጀክት በርካታ ሰዎችን እያደረገ ይገኛል። በተለያዩ ጉዳዮች የገቡ ሰዎችን ሪጀክት እያደረገ ነው። ኢቭን በዲቪ ሎተሪ የገቡ ጭምር ሪጀክት እየተደረጉ ይገኛሉ። ይሄ ለምንድነው ያጋጠመው የሚለውን ነገር በሰፊው ነግራችኋለሁ። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በቴሌግራም ቻናላችን ደግሞ የስራ ማስታወቂያዎችን ቶሎ እናወጣላችኋለን። በተለያዩ ሀገራት ደግሞ የቪዛ መረጃዎችንና ቪዛ እንሰራላችኋለን። በኤምባሲ በኩል ደግሞ ያሉትን መረጃዎችን ቶሎ እንነግራችኋለን። ኢትዮጵያ ውስጥ ካሉ 40 የሚሆኑ ኤምባሲዎች ጋር ኢትዮ ትራቭል አብሮ ይሰራል ማለት ነው። ስለዚህ ቶሎ አዳዲስ መረጃዎችን ታገኛላችሁ። የዱባይ እና የቱርክ ቪዛ እየሰራን እንገኛለን። የዱባይ መኖሪያ ፈቃድን ጨምሮ ማለት ነው። በኢንቨስትመንት ዱባይ ላይ በርካታ ስራ የምትሰሩበትን እድል እያመቻቸን እንገኛለን። በምትመለከቱት ስልክ ቁጥር ደውላችሁ የሚሰማችሁን ጥያቄ፣ ሀሳብ፣ አስተያየት ካለ እንዲሁም ደግሞ አብራችሁን ለመስራት የምትፈልጉ ሰዎች ካላችሁ፣ ቪዛ የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር በመደወል እኛም ማግኘት ትችላላችሁ። በዋትስአፕም ጭምር መፍትሄ የሚሆነውን ወደ 10 የሚጠጉ የአሜሪካን ኤምባሲ ያስቀመጣቸውን የቪዛ መጠየቆችን ወይንም ደግሞ ዲኤስ 160 የሚባለውን እና ዲኤስ 260 የሚባለውን የቪዛ ፎርም አሞላል ከናንተ ምን መስፈርቶችን አሟልታችሁ ወደ አሜሪካን ኤምባሲ ብትገቡ የአሜሪካን ኤምባሲ ሪጀክት አያደርጋችሁም የሚለውን ነገር አብረን እናያለን ማለት ነው። በዝርዝር እያንዳንዱ መስፈርት ነግራችኋለሁ። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሁሉም ሶሻል ሚዲያዎች ላይ አለን። ቲክቶክ ላይ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም ሁሉም ላይ አለን። ፎሎ አድርጉን። ፈጣን የሆነ የቪዛ መረጃዎችን ታገኛላችሁ ማለት ነው። እነዚህን ሁሉ አፕሊኬሽኖች እንግዲህ የምታገኟቸው ዲስክሪፕሽን ላይ ሄዳችሁ በምትመለከቱት ዲስክሪፕሽን ላይ ሄዳችሁ ቀጥታ የአፕሊኬሽኑን እያንዳንዱ ፎሎ ማድረግ ትችላላችሁ ማለት ነው። ቲክቶክም ኢንስታግራምም ቴሌግራምም አለን። እዛ ላይ ጆይን አድርጋችሁ ቶሎ አዳዲስ የስራ ቪዛዎችንና አዲስ አበባ የሚገኘው የአሜሪካን ኤምባሲ በርካታ ሰዎችን ሪጀክት እያለ ይገኛል። ኢቭን በዲቪ ሎተሪ 2026 ሞልተው ዲቪ ሎተሪ ደርሷቸው ወደ አሜሪካን ኤምባሲ የሚገቡ ሰዎችን ሪጀክት እያለ ይገኛል። ምክንያቱም ደግሞ አብዛኛው ጊዜ የሚሞላው ፎርም ላይ ስህተት እየተገኘ ሰዎችን በኢንተርቪው ሰዓት የሚጠየቁትና የመለሱት መልስ የማይገናኝ ሲሆን መልሰው ሪጀክት ያደረገ ይገኛል። ስለዚህ ይህንን ሪጀክት የሚያደርገውን ነገር ደግሞ ምን ማሟላት እንዳለባችሁና ምንስ መስፈርት ከናንተ ይጠበቃል የሚለውን ነገር እነግራችኋለሁ ማለት ነው። የመጀመሪያው ነገር የአሜሪካን ኤምባሲ ያስቀመጣቸው ነገሮች አሉ። በስቴት ዲፓርትመንቱ በ160 ፎርም የምትሞሉትና በ260 የምትሞሉት ፎርም ዲኤስ ማለት ነው ተመሳሳይ ነው አብዛኛው። ስለዚህ የእናንተ ፎርማችሁ ምን መስፈርቶችን ማሟላት አለበት የሚለውን ነገር እናያለን ማለት ነው። የመጀመሪያው ነገር የግል መረጃችሁን ወይንም ደግሞ ስለናንተ ስታተስ ሙሉ በሙሉ መረጃችሁን መያዛችሁን እርግጠኛ መሆን አለባችሁ። እዚህ ጋር ማወቅ ያለባችሁ ነገሮች የምትገቡባቸው 2 ፎርሞች ናቸው። አንደኛው ከአሜሪካን በኢሜል የሚላክላችሁ ሲሆን ሁለተኛው ደግሞ ወደ ኤምባሲ የምትገቡበትን ፎርም የሞላችሁበት ወይ 6 አንቀጽ ወይንም ደግሞ 4 አንቀጽ ይዛችሁ 4 ፔጅ ያለው ማለት ነው ይዛችሁ ወደ አሜሪካን ኤምባሲ የምትገቡበት ነው። የኢንቪቴሽን ካርዳችሁን እና በተጨማሪም ደግሞ የቀጠሮ ቀናችሁን ወይንም ፓስፖርታችሁ ከዚህ በፊት የአሜሪካን ኤምባሲ የተመታበት ከሆነ ቪዛ ያገኛችሁበት ከሆነ እሱን ይዛችሁ ወደ አሜሪካን ኤምባሲ መግባት ግዴታ ከናንተ ይጠበቃል ማለት ነው። ስለናንተ ስታተስ የሚያሳዩ ዶክመንቶችን የልደት ካርድ፣ የጋብቻ፣ የትምህርት፣ የስራ ኢንቪቴሽን እንዲሁም ደግሞ ከዚህ በፊት አሜሪካን ኤምባሲ የገባችሁባቸውን ፎርሞችን የሚያሳይ ዶክመንት ሙሉ በሙሉ ማሟላታቸውን እርግጠኛ መሆን ይጠበቅባቸዋል ማለት ነው። በተጨማሪም ደግሞ የመጀመሪያው ያስቀመጡት የአንቀጽ ለምሳሌ ፓስፖርታችሁን
ከአንድ ዓመትና ከዛ በላይ ኤክስፓየር ዴት ያለው መሆን አለበት። የትውልድ ቀን ማለትም የልደት ሰርተፊኬታችሁ አውተንቲኬት የተደረገ መሆን አለበት። በኢትዮጵያ የውጭ ጉዳይ ሚኒስቴር የተረጋገጠ መሆን አለበት። ወደ አሜሪካን ኤምባሲ ከመግባታችሁ በፊት ማለት ነው። ዜግነት ኢትዮጵያዊ መሆናችሁን የሚያሳይ ደግሞ ያው ቅድም እንዳልኳችሁ የውጭ ጉዳይ ሚኒስቴር ሄዶ ከጀርባው መመታት አለበት። ያ ማለት አውተንቲኬት አፕሩቭ መደረግ አለበት ማለት ነው። እሱን ካረጋገጣችሁ በኋላ እነዚህን ዶክመንት መያዝ አለባችሁ። በጋብቻ ከሆነ የጋብቻችሁን ዶክመንት ማሟላት ይጠበቅባቸዋል። ሌላኛው ደግሞ በጉዟችሁ በምን አይነት እንደሆነ በጉብኝት ነው፣ በስራ ነው፣ በትምህርት፣ በሕክምና እንዲሁም በፋሚሊ ቪዛ፣ ኮንፈረንስ የተለያዩ የቪዛ አጠያየቆች ስላሉ እነሱን የሚያመለክት ፎርም አለ። ያ ፎርም ማለት ወደ በኋላ ላይ የምጠቅስላችሁ እነዚህን ፎርሞችን ማሟላት ይኖርባቸዋል። ጉዟችሁ ለምን እንደሆነ የሚያብራራ ጽሁፍ መጠየቅ አለበት። ይህም በኢንቪቴሽን ሌተሩ ላይ መኖር አለበት። በኢንቪቴሽን ሌተር ከአሜሪካን የምታስልኩ በፋሚሊም ሊሆን ይችላል፣ በስራም በትምህርትም ሊሆን ይችላል። ኢንቪቴሽን ሌተር ግዴታ ነው። እሱን ማሟላት ይኖርባቸዋል። ጉዟችሁ ምን ያህል ጊዜ እዛ እንደምትቆዩ የሚያሳይ ሶስተኛው ጥያቄ ነው። ለምሳሌ በጉዟችሁ ምንድነው ስለ ጉዟችሁ መረጃ ስጡን ነው የሚሏችሁ በኢንተርቪው ሰዓት። እሱን 160 ፎርም ላይ የምትሞሉት ነው። 50% ከዛ ላይ ተነስተው ነው እናንተን የሚጠይቁት። 50% ደግሞ ኢንቪቴሽን ሌተራችሁ ላይ ነው የሚጠይቋችሁ። ስለዚህ እናንተ የማሳመንና የማስረዳት ችሎታ መጠቀም አለባችሁ። በየትኛውም የኢትዮጵያ ውስጥ ባሉ ቋንቋዎች መናገር ትችላላችሁ። በአማርኛም፣ በእንግሊዝኛም፣ በኦሮምኛም፣ በትግረኛም በምትችሉት ቋንቋ ተናግራችሁ ሀሳባችሁን ማስረዳት ይኖርባችኋል ለኦፊሰሩ ወይንም ለኦፊሰሯ ማለት ነው። ቀጣይ እዚህ ጋር ማወቅ ያለባችሁ ነገሮች አሉ። ለምትሄዱበት ቦታ ምን አይነት ኢንፎርሜሽን አላችሁ? የት ስቴት ነው? የት አካባቢ ነው ሎኬሽኑ? ማን ነው የሚወስዳችሁ? የጤና ዋስትናችሁና እንዲሁም ስለእናንተ ዲቴይል መረጃዎችን መስጠት አለባችሁ ማለት ነው። ስለሚወስዳችሁም ሰው ደግሞ የት አካባቢ እንደሆነ፣ ምን ያህል ጊዜ እሱ ጋር እንደምትቆዩ፣ ቪዛ ከዚህ በፊት ቱር ያደረጋችሁባቸው ሀገሮች ካሉ የትራቭል ሂስትሪያችሁን ጭምር ታስረዳላችሁ ማለት ነው። በሶስተኛነት ደግሞ የጉዟችሁ ወኪል ወይም ደግሞ ለእናንተ ኢንሹራንስ የሚሆናችሁ ትራቭል ኢንሹራንስ በየትኛውም ኢትዮጵያ ውስጥ ባሉ ባንኮች ይሸጣል። ስለዚህ ትራቭል ኢንሹራንስ ማዘጋጀት ትችላላችሁ። በጣም ቀላል ነው። ስለዚህ 1000 ብር ባልሞላ የትራቭል ኢንሹራንስ መግዛት ትችላላችሁ ማለት ነው። በተጨማሪ ግን ማወቅ ያለባችሁ ነገር ለፋሚሊ አለ፣ ለግለሰብ አለ፣ ለልጅ የሚገዙ አሉ። ስለዚህ እነሱ እንደምትሄዱበት ለምሳሌ በብቻችሁ ከሆነ እነሱን ማሟላት ይኖርባችኋል። በባንክ ስቴትመንት ልትጠየቁ ትችላላችሁ። ባንክ ስቴትመንት አሁን ባለው ሁኔታ ከ2 ሚሊዮን ብር በላይ መሆን አለበት። ትራንዛክሽኑ ጥሩ የሆነ መሆን አለበት። በአሜሪካን በምታደርጉት ቆይታ ውስጥ ምን ታደርጋላችሁ ተብላችሁ ትጠየቃላችሁ። እነዚህን ጥያቄዎች እንግዲህ በአሜሪካ ኤምባሲ ወሳኝ የሚሆኑ ጥያቄዎች ናቸው። እነዚህም በነገራችን ላይ በኢንተርቪው ሰዓት የምትጠየቁት ሳይሆን እናንተ በዶክመንት ውስጥ የምታሟላቸው ወይንም ደግሞ ዶክመንት የምታስገቡበት ነው። 160 የሚባለው ፎርም ላይ የምትጠየቁትን ጥያቄ ነው እዚህ ጋር ማቀርበላችሁ። በአካል ደግሞ በኢንተርቪው የምትጠየቁትን ቴሌግራም ላይ ያስቀምጥላችኋለሁ። ቴሌግራሙን ዲስክሪፕሽን ላይ ታገኙታላችሁ። ሊንኩን ከስር አስቀምጥላችኋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ለአሜሪካ ኤምባሲ በኢንተርቪው ምን ጥያቄዎች ወደ 14 የሚሆኑ ጥያቄዎች ናቸው። እነሱን ጥያቄዎችን አስቀምጥላችኋለሁ። ነገር ግን እዚህ ጋር ፎርም የምትሞሉባቸውን ጀነራል የሆኑትን ነገሮች ነው መነግራችሁ። ለምሳሌ በሶስተኛ ደረጃ ላይ ቅድም እንዳልኩት ይሄንን ያው ለእናንተ ለመግለጽ ያክል ነው። አሜሪካን በቆይታችሁ ውስጥ ምን ታደርጋላችሁ? ከልጆቻችሁ ጋር ምን አይነት ጊዜ ታሳልፋላችሁ? ከፋሚሊ ጋር በኮንፈረንሳችሁ ውስጥ ምን ታገኙበታላችሁ? ምንስ ጥቅም ታገኛላችሁ? ተመሳሳይ ጥያቄዎችን ትጠየቃላችሁ ማለት ነው። በአራተኛ ደረጃ ላይ ያለው ይሄ ነው። ቪዛችሁ ምን ያህል ጊዜ ነው አሜሪካን የምትቆዩት? ኤክስቴንድ የማድረጋችሁ ጉዳይስ እንዴት ነው የሚለውን ዲቴል ፎርሙ ላይ ትሞላላችሁ ማለት ነው። አንዳንድ ጊዜ ራሳቸው ፎርሙን የሚሞሉት ባለሙያዎች ናቸው የሚሞሉት። ይሄንን ያው ብዙ ጊዜ ቀላል ስለሆነ ማለት ነው። ነገር ግን ያው ጀነራሊ ማወቅ ስላለባችሁ ነው የምነግራችሁ። በአሜሪካን ኤምባሲ ውስጥ እንግዲህ
በአንድ ሰው ወይም በግለሰብ ወይም በቤተሰብ ያለ ድርጅት በስማችሁ ያለ ድርጅት ካለ የምታንቀሳቀሱት ወይም ውክልና የወሰዳችሁበት እሱን ማቅረብ ይጠበቅባችኋል። የቤተሰብ ብዛታችሁን መግለጽ ይኖርባችኋል። ለምሳሌ እናት፣ አባት፣ ልጅ ከሆነ ማን ጋር እንደምትሄዱና ልጅ ከሆናችሁ ደግሞ ለቤተሰባችሁ ስንተኛ ልጅ እንደሆናችሁ፣ እናት ከሆናችሁ ደግሞ ቤተሰባችሁ ውስጥ ምን ያህል ልጆች እንዳሉ እንዲሁም ደግሞ የቤተሰብ ኃላፊነታችሁን ጨምሮ ትጠየቃላችሁ፣ ትናገራላችሁ ማለት ነው። ቤተሰብ ጋር የምትሄዱ ደግሞ ከሆነ ያ ሰው በምን አይነት መንገድ ለየርሶ ከእናንተ ጋር ያለው ዝምድና ምን አይነት እንደሆነ መግለጽ ይጠበቅባችኋል። ለምሳሌ እህት፣ ወንድም ልትሆን ይችላል ወይም አክስት ልጅ፣ አጎት ልጅ ሊሆን ይችላል። እሱም መግለጽ ይኖርባችኋል ማለት ነው። ሌላኛው በስድስተኛ በትዳር ለምሳሌ ትዳር ያላችሁ ከሆነ በትዳር ባልጋ ወይ ሚስት ጋር ወይ ልጅ ጋር ከሆነ እሱንም መግለጽ ይኖርባችኋል። ይሄም DS 160 የሚባለው ፎርም ላይ መጥቀስ አለባችሁ። ከተጋባችሁ ምን ያህል ጊዜ ነው፣ የጋብቻችሁ ጊዜ ምን አይነት ነበረ፣ እሱ ዲቴል ያለውን ኢንፎርሜሽን እዛ ላይ ማሟላት ይኖርባችኋል ማለት ነው። በሰባተኛ ደረጃ ስራችሁ ኢትዮጵያ ውስጥ ምን ነበረ የምትሰሩት? ተማሪ ከነበራችሁ የት ነበረ ስትማሩ የነበሩት? በትምህርት ቆይታችሁ ምን አይነት ጊዜ ምን አይነት ስብዕና አላችሁ የሚለውን ነገር መግለጽ ይኖርባችኋል። ስራ ላይ ከሆናችሁ ስለእናንተ ስታተስ በደንብ አድርጋችሁ ማሟላት ይኖርባችሁ። ያላችሁ ወንጀል አለመፈጸማችሁን የሚያሳይ የፖሊስ ማስረጃ ይዛችሁ ሊል ይችላል የአሜሪካን ኤምባሲ አዲስ አበባ ያለው ማለት ነው። ስለዚህ ያንን ማጠናከር ይኖርባችኋል። ካላችሁበት ወይንም ከምትኖሩበት አካባቢ ለአሜሪካን ኤምባሲ ብላችሁ ማጻፍ አለባችሁ። በአማርኛም በትግረኛም በሶማሌኛም ተጻፈ ወደ እንግሊዘኛ ቋንቋ መቀየር ግዴታ ነው። ይህንን ዶክመንት ካሟላችሁ በኋላ የአሜሪካን ኤምባሲ አያይዛችሁ አታች አድርጋችሁ ከ160 DS ጋር አብራችሁ የምታስገቡት ይሆናል። ሌላኛው ፓስፖርት ሳይዝ ፎቶግራፍ ነው። 2x2 የሆነ ባክግራውንዱ ነጭ የሆነ ጉርድ ፎቶግራፍ ያስፈልጋችኋል። እሱንም ደግሞ DS 160 ላይ ፎርሙ ላይ ማስገባት ይኖርባችኋል። በተጨማሪም ደግሞ ኢሜል ማድረግ አለባችሁ። ኢሜል ሊኖራችሁ ይገባል። ወይም ደግሞ ኢሜል ባለው ድርጅት በኩል የኢንቪቴሽን ካርዳችሁን ተቀባይ መሆኑን የሚያሳይ አፕሩቭ የተደረገበትን ከአሜሪካን የሚላክላችሁን ፎርም ይዛችሁበት የምትገቡበት ማለት ነው። እሱን ማሟላት ይኖርባችኋል። ሌላኛው በዲጂታል ፊርማ ወይም ደግሞ እናንተ መሆናችሁን የሚያረጋግጥ ሰሚት የምትሏቸው ፎርሞች አሉ። እነሱን ፎርም ሞልታችሁ ሰሚት ብላችሁ መላክ ይኖርባችኋል። ኤሌክትሮኒክስ ናቸው። ለነዚህ ክፍያዎች እንግዲህ አሁን ባለው ሁኔታ ወደ አሜሪካን ኤምባሲ ለመግባት የሚያስከፍላችሁ 25900 ብር ነው በኢትዮጵያ ለኮቴ ክፍያ ወደ አሜሪካን ኤምባሲ የምትገቡበት ማለት ነው። በተጨማሪ ግን አንዳንዴ እንግዲህ ያው ፎርሙን ለሚሞሉላችሁ ሰዎች ደግሞ ተጨማሪ ክፍያ ሊከፍሉ ያው እንደ ሁኔታው ልትጠየቁ ትችላላችሁ። በእኛ በኩልም ይህንን አገልግሎት ማግኘት ትችላላችሁ። እኔ በግሌም ፎርሙን እንዴት የሚሞላበትን መንገድ ላስተካክልላችሁ እችላለሁ። ኤኒታይም መደወል ትችላላችሁ። በተጨማሪ ግን እዚህ ጋር ማወቅ ያለባችሁ በአሜሪካን ኤምባሲ ውስጥ ባሉ ሲስተሞች ሪጀክት በጣም እየበዛ ነው ያለው። አንዳንድ ሰዎች በጣም በትንሽ መረጃ ስህተት ወይንም ደግሞ ኢንፎርሜሽን ስህተት ነው ሪጀክት እየተደረገ ያለው። ብዙ ሰዎች እንግዲህ ሪጀክት ከተደረጉ በኋላ ድጋሚ 1 ዓመት ነው የሚያስቆዩዋቸው ማለት ነው። ይህም ማለት ሪጀክት ማለትም ቪዛው ተመቶላቸው አጭበርብረው ለሚገቡ ሰዎች 1 ዓመት ያክል ይቀጧቸዋል ማለት ነው። ለመግባት የሚያስቡትን ሰዎች ለምሳሌ ባንክ ስቴትመንታቸው ፌክ ከሆነ የጋብቻቸው ሁኔታ ፌክ ከሆነ እሱን አጣርተው ሪጀክት ካሉት 1 ዓመት ያክል ያስጠብቋቸዋል። ያለበለዚያ ግን በዛ ምክንያት ሳይሆን ኖርማሊ ዶክመንት ባለመሟላቱ ብቻ ሪጀክት ከተደረጋችሁ ድጋሚ መግባት ትችላላችሁ ማለት ነው። ድጋሚ ግን ስትገቡ መጀመሪያ ከመውላችሁት ፎርም ጋር የማይገናኝ መሆን አለበት። እስከ ስማችሁ ስለእናንተ ባክግራውንድ የተሳሳታችሁት ነገር ስላለ እሱን አስተካክላችሁ ድጋሚ መግባት ይኖርባችኋል። ነገር ግን ባንክ ስቴትመንት፣ የትምህርት ማስረጃ፣ የጋብቻ ማስረጃ እነዚህ ነገሮች ላይ ፌክ ዶክመንቶችን አቀላቅላችሁ ካስገባችሁ መቼም ሪጀክት ያደርጋሉ። መቼም ቢሆን አሜሪካን ኤምባሲ እንድትገቡ አያደርጓችሁም ማለት ነው። ስለዚህ ሲስተም ላይ ትያዛላችሁ፣ ብላክ ሊስት ውስጥ አስገብተው ሪጀክት ያደርጋሉ ማለት ነው። ነገር ግን አሁን ባለው ሁኔታ ሜይ ወር ያለነው አሁን በዚህ ሰዓት
አሜሪካን ኤምባሲ ላይ በጣም ብዙ ሰልፍ አለ፣ በጣም ወረፋ አለ። ቀጠሮ አስይዞም ለመግባት በጣም ችግር አለ። ነገር ግን እንደዛም ሆኖ ብዙ ሰው ዶክመንት አላሟላም። ዶክመንቱን የተጣረሰ በኢንተርቪው የሚሰጠውና በፔፐር ያስገባው ዶክመንት የተጣረሰ ይሆናል። ለምሳሌ ልጅ ወይም እናት ወይም ሌሎች ዘመዶች ወይም ደግሞ ኢንቪቴሽን ልከውላቸው በኮንፈረንስም ሊሆን ይችላል አሜሪካን ኤምባሲ የሚገቡበት የተጣረሰ መረጃ እንዳትይዙ ግዴታ ማሟላት ያለባችሁ ነገር ምንድነው? ዶክመንቶቻችሁን አደራጅታችሁ ወደ አሜሪካን ኤምባሲ መግባት ይጠበቅባችኋል ማለት ነው። ስለዚህ ከአሜሪካንም ተላከ እዚህም ሞላችሁት የሚያስፈልጋችሁ ነገር ዶክመንታችሁን በትክክለኛው መንገድ አሰናድታችሁ መግባት ይኖርባችኋል። ሌላኛው መናገር የምፈልገው እዚህ ጋር የአሜሪካን ኤምባሲ ትራቭል ሂስትሪ ይፈልጋል። በየትኛው መንገድ ከትምህርትና ከሜዲካል ውጪ ላለ ሰው ትራቭል ሂስትሪ ይጠይቃቸዋል። ስለዚህ ትራቭል ሂስትሪ ደግሞ ለምትፈልጉ ሰዎች ደግሞ ማለት ነው ከዚህ በፊት ወደ ተለያዩ አውሮፓ ሀገራት ሄዳችሁ ነበር ወይ የሚል ጥያቄ ይጠይቋቸዋል። እሱን ዶክመንት ውስጥ ለማስገባት የምትፈልጉ ሰዎች ካላችሁ ስፔን፣ ግሪክ፣ ጀርመን፣ ጣሊያን እንዲሁም ቱርክና ዱባይን በትራቭል ሂስትሪያችሁ ውስጥ መሃል ማስገባት የምትፈልጉ ሰዎች ካላችሁ እኛን በዚህ ስልክ ቁጥር ላይ ማግኘት ትችላላችሁ። ስለዚህ ይሄንን ቪዛ ሲስተም እናስተካክልላችኋለን ማለት ነው። በተረፈ ግን የአሜሪካን የቀጠሮ ቪዛ የምትፈልጉ ሰዎችም ደውሉልን። ድጋሚ ዶክመንቶቻችሁን ማስተካከል የምትፈልጉ ሰዎች ካላችሁ እኛን ማግኘት ትችላላችሁ። ኢትዮ ትራቭልን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ አስተያየት ካላችሁ አስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ